በቁጭት ወደ ህይወት ተመልሳ እንድትመጣ ትፈልጋለህ? እንግዲያውስ እነዚህ ነገሮች አንድ በአንድ አድርጋቸው። የመጀመሪያው ነገር ሙሉ ለሙሉ መራቅ መቻል አለብህ። የብዙዎቻችን ችግር በአካል እንረጋለን፣ በስሜት ግን እዛው ነን። ማለትም በዚህ ሁኔታ ደግሞ እርሷ ወደ ህይወታችን ተመልሳ እንድትመጣ ማድረግ አችልም። እውነታዊ ነው። ማለትም ደጋግመህ ቴክስት እያረክና ደጋግመህ እየደወልክ እርሷ ትመጣለች ብሎ ማሰብ ይህ ጅልነት ነው። ምክንያቱም በሩን ዘግተህ በመስኮት እንደማናገር ቁጠረው። በዚህ አይነት ሁኔታ ውስጥ የምትቀጥል ከሆነ አብዛኞቹም ሴቶች ደግሞ ይህን ሙድ በልተውታል። ማለትም ወንድ ልጅ ሲረቃቸው ደግሞ እንደሚደውል አሊያም ደግሞ ቴክስት እንደሚያደርግላቸው ሙሉ ለሙሉ እርግጠኛ ናቸው። ስለዚህ ይህንን ግምቷን አንተ ፉርሽ ማድረግ መቻል አለበት። ስለዚህ ስትረቃት ሙሉ ለሙሉ ራቃት። ስለአንተ ማሰብ የምትጀምረው ያኔ ስለሆነ። ሁለተኛው ደስታ በእርሷ ላይ አለመመሰረቱን ልታሳያት ይገባል። እርሷ ከህይወት ከወጣች በኋላ በጣም እንደተጎዳ እና በጣም እንዳዘንክ የሚናገሩ ጥቅሶችን በየፌስቡክ እና ቴሌግራም ላይ በመለጠፍ አሊያም አሳዛኝ ሙዚቃዎችን ለእሷ መልሰ በመጋበዝ በዚህ ሁኔታ እርሷ ወደ ህይወት ልትመለስ አችልም። የትኛውም ሴት ልጅ ወደ ህይወት የምትመለሰው ከእርሷም በኋላ የነበረ ህይወት በዛው መልኩ ሲቀጥል ነው። ማለትም በደስተኝነት ሲቀጥል የተወሰነ ጊዜ ልታዘን ይችላል፣ ይገባኛል። ነገር ግን ራስህን መሆን ስችል ወይም ደግሞ ካለ እርሷ የነበርከው ጊዜ አለ፣ ከእርሷም በኋላ ደግሞ የምትኖረው ጊዜ አለ፣ ተመሳሳይ ሲሆን ነው ወደ ህይወት የምትመለሰው። ምክንያቱም ይሄ በራስ መተማመንን ያሳያል። ወይም ደግሞ ህይወትህን በአጠቃላይ ለእርሷ ብለህ አልቀየርክም ወይም ደግሞ በእርሷ ላይ ጥገኛ አይደለም። ይህ ደግሞ ወንድ ልጅን ከሚማርኩና አማላይ ከሚባሉ ነገሮች ዋነኛውና አንደኛው ነው። ሶስተኛው የመተካት ፍርሃትን ብጠርባት። በግንኙነት ውስጥ መስኪን መጫወት አያዋጣም። እውነታዊ ነው። ሴት ልጅ ወንድ ልጅን እንድትነካ ከሚያደርጓት ነገሮች አንዱ ከኔ የተሻለ አማራጭ አያገኝም ብላ ስታስብ ነው። ስለዚህ አንተ አማራጮች እንዳሉ በግልጽ ልታሳያት ይገባል። ማለትም ከእርሷ የተሻሉ ሴቶች እንዳሉ እናውቃለን። ስለዚህ ከእነሱ ጋር በጊዜያዊነትም ቢሆን ተቀራረብ። ያ ማለት ግን ወሲባዊ ግንኙነት ውስጥ እንዳትገባ አሊያም ደግሞ የፍቅር ግንኙነት ውስጥም በጭራሽ እንዳትገኝ። ነገር ግን ማድረግ ያለብህ ወሳኙ ነገር ከእርሷ የተሻሉ ሴቶች በህይወት እንዳሉ ልታረጋግጥላት ብቻ ይገባል። በመጨረሻ የምልህ ነገር ምን መሰለህ? ሴት ልጅ ወደ ህይወት ተመልሳ የምትመጣው አብዝተህ ስለደወልክላት ወይም ደግሞ አብዝተህ ቴክስት ስላረክላት አይደለም፣ በስኬት መቅናት ስትጀምር ነው። ያ ማለት እርሷ መቼም በሆነ ምክንያት ነው አይደል ቶች የሆነ ፓርቱን ስለናቀች ኔቶች። ስለዚህ እዛ ማንነት ላይ በደንብ ልትሰራ ይገባል። አይኑ ለእሷ ብለህ አይደለም፣ ነገር ግን እርሷን እንደ ሞቲቬሽን በህይወት ሁሉ ወስደህ የተሻለ ሰው ለመሆን ሞክር። ያኔ እመነኝ ወደ ህይወት የማትመለስበት አንዳችን ምክንያት አይኖራትም። ምክንያቱም ዛሬ የተሻለ ሰው ሆነሃል።